አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጠይባ ሚዲያ ቤተሰቦች አባይቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ቪዲዮዬን ላይክ እያረጋችሁ ጀምሩት ማለት ነው ሀባይቦቼ። እንግዲህ ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ አድርጉኝ። ሰብስክራይቤ በጣም ቀንሷል። ኧረ የት ሄደ እስከምል ድረስ ማለት ነው። እና እንግዲህ ዛሬ እነዚህን አራት ነገሮች ኢትዮጵያ ስንገባ የእኛን ገንዘብ የሚያጠፉት በቃ ከእጃችን ላይ የት ሄዱ እስከምንል ድረስ ማለት ነው የሚያጠፉብን ነገሮችን ልነግራችሁ ነው። እነዚህን አራት ነገሮች በፍጹም እንዲረሷቸው ማለት ነው፣ እርሷቸው ባጭሩ ማለት ነው። የምነግራችሁን መርሳት አለባችሁ፣ በፍጹም ማድረግ የለባችሁም ኢትዮጵያ ስትመጡ ማለት ነው ሀባይቦቼ። እና እንግዲህ ወደ ኢትዮጵያ ስንመጣ ገንዘባችንን በቃ ቶሎ ገንዘባችን የማለቅ እንትን አለው ማለት ነው። በጣም ብዙ ነገር እንመነዝራለን እርግጠኛ ማለት ነው። እናታችንም ቤት ብንሆን ቤታችንም ብንገባ በጣም ብዙ ገንዘብ እንመነዝራለን ማለት ነው። እና ዛሬ ለእናንተ ይጠቅማል የምለው አራት ነገሮችን ይዤ መጥቻለሁ ማለት ነው። እነዚህን ነገሮች አተኩራችሁ በደንብ አዳምጡኝ ማለት ነው። አንደኛው ምን ይላል መሰላችሁ? ሂሳብ በኔ ማለት ሂሳብ በኔ ታውቃላችሁ? ሂሳብ በኔ እንግዲህ ኢትዮጵያ ስንመጣ ምግብ ቤት እንሄዳለን። በቃ የሆነ ወይም የሚጠጣ ነገር ልንጋብዝ ቤተሰብ ይዘን እንሄዳለን፣ ወይ ጓደኛሞች ሆነን እንወጣለን ማለት ነው። ስለዚህ የዛሬው በኔ ነው ታልኩኝ እንግዲህ በጣም ነው ማለት ነው የምጎዳውና ሂሳብ በኔ ማለት በጣም ከባድ ነው እውነት። ኢትዮጵያ ያለ ሰው እኛ ተዘት እንመጣ ይደናገረናል እንጂ ኢትዮጵያ የሚኖር ሰው ማለት ነው ኢትዮጵያ የሚኖር ሰው ኑሮውን ለምዶታል። ቢያልቅበት ባያልቅበት ምንም ችግር የለባትም፣ ተለማምዶታል ማለት ነው። ስለዚህ እኛ ደግሞ እንከፍላለን። ዛሬ በኔ ነው ሂሳቡ፣ በኔ ነው። የታክሲም ሊሆን ይችላል ገባችሁ? ወይም ትራንስፖርት ሆነ ቦታ እየተንቀሳቀስን እያለን እኮ እንዲያውም እውነት የተለመደ ነገር ነው። በተለይ ታክሲ ላይ ማለት ነው። ታክሲ ላይ ምግብ ቤት ስንገባ በቃ ዛሬ እኔ ከፍላለሁ። እውነት እኔ ብዙ ከፈል የሌለበት ቦታ እኔ አሁን ከፍያለሁ ራሱ በዚህ ሳምንት ማለት ነው። እንደ ቆየት ብዬ ነው ባልከፈልክ ምናምን ያልኩበት አለ፣ ግን ያው አውፍ ብያለሁኝ። ግን እና ያንን ነገር ማድረግ የለብኝም። በቃ ወብርቼ እኮ ነው በሰዓቱ እንዴ ቤት ተመጣ እኮ ነው ያስታወስኩት። መሆን የለበትም። እውነቴን ነው የምላችሁ። ሂሳብ በኔ ሞኝ ነኝ እንዴ? ግን እኮ እነዛ ሰዎች እኮ አላቸው፣ ደሃ አይደሉም። እውነቴን ነው የምላችሁ፣ ደሃ አይደሉም። ግን ልመሳሰል አይደለ? ልመሳሰል እንደውም ፌርድዬ ጋር ሁኔ ነው ፌርድዬ እናቴ በቃ እንደዚህ ነው ምናምን ስትለኝ ይሻልኳት ገባችሁ? የሆነ መርቀል ብዬ መሰለኝና እሺ ብያት ያንን ነገር እንግዲህ መንገድ ገባን። ትራንስፖርት ላይ ነው እንግዲህ ትራንስፖርት ቢያንስ ብዙ ነው። ስንት አራት ነን ማለት ነው። ለአራታቸውም እኔ ነኝ የከፈልኩት። ይገርማቸዋል ማለት ነው። ደግሞ በተለይ እንደዚህ የሆነ አንዳንዶች ምን ይሏቸው መሰለኝ ከአረብ ሀገር ብር እኮ ነው ዝም ብለህ ተቀበል፣ ወይም የአረብ ሀገር ብር ብቻ ነው የአረብ ሀገር ብር ነው እንትን በል ምንድን ነው ይሄ ትክፈል ምናምን ይላሉ ማለት ነው። በጣም ነው የሚያናድደው ማለት ነው። እና እንደዛ አሉ ሰዎቹ ማለት ነው። ያው አለ አይደለም ግን ሲሉ በኋላ ካለፈ በኋላ ምን አባቱ ባልከፈልኩ ምናምን ብዬ እንትን አልኩኝ ማለት ነው። እና ቢያንስ ወደ ከ400 ብር በላይ ነው እንግዲህ የከፈልኩት መንገድ ላይ ማለት ነው። ስለዚህ በቃ የሆነ እኔ ምን አገባኝ ነበረ፣ ቀብጭ እኮ ነው ገባችሁ? አሁን በዚህ ነገር ላይ አውፍ በይ እንደዛ አርቅሻ ምናምን የሚባል ነገር የለም እንዳትሉኝ። እኔ ግን በሰዓቱ አውፍ ብያለሁ፣ ግን ማድረግ የለብኝም። እነዛ ሰዎች እኮ አላቸው። እንዴት ለዲህ አልሰጠውም ነበር እንዲያንን ብር ገባችኋል? ለዲህ ቢሰጠው አጅር ነበረው ማለት ነው። እና እነዚህ ነገሮች በጣም ያሳስቱናል እኛን ማለት ነው። ወደዚህ ሀገር ስንመጣ የሆነ ሂሳብ በኔ እኔ ከፍላለሁ ማለት በጣም ትልቅ አደጋ ነው። ይህንን ነገር በእኔም ስለደረሰብኝ ነው ነገርኳችሁ። እንግዲህ እንዳታረጉ ለእናንተ ትምህርት ይሆናል ማለት ነው ሀባይቦቼ። እንግዲህ ሁለተኛ ሶስተኛ ደግሞ ወደ ገጠር ስንሄድ እንደዚሁ ትራንስፖርት ላይ ያ ነገር ምግብ ቤትም ሊሆን ይችላል፣ ትራንስፖርትም ሊሆን ይችላል ብያችኋለሁኝ። ኩንትራት መያዝ መኪና ማለት ነው። ኩንትራት ይዤ በቃ እንደዚህ ህዝብ ጋር ተጋፍቻ አልሄድም። ኩንትራት ይዤ እሄዳለሁኝ። በቃ ትራንስፖርት ሀገራችን እንግዲህ ቤንዚን የቱን ያህል ውድ እንደሆነ ታውቃላችሁ። ስለዚህ ኩንትራት ይዤ ተቦታ ቦታ እንቀሳቀሳለሁ ማለት በጣም ራስን ይጎዳል ማለት ነው። ስለዚህ እንኳን አይደለም ከደሴ ሌላ ቦታ በቃ ኮምቦልሻ ቢሆን አሁን ስንመጣ ራሱ ኩንትራት ነው እንግዲህ ከደሴ የሚሆን ከኮምቦልሻ ወደ ሀይቅ ስንመጣ ኩንትራት ነው። ግን እኔ አሁን የአሁኑ ስመጣ ራሱ ኩንትራት አይደለም የመጣሁት ህዝብ ጋር ነው የመጣሁት ማለት ነው። ስለዚህ ቀንሶልናል። ግን ያውም ቢሆን እውነቴ ነው የምላችሁ 1100 ይሆን ነው እንግዲህ ተኮምቦልሻ ሀይቅ ድረስ የጫነኝ። ግን ተሰዎቹ የሆነ ለየት ያለ የኔ ጓዝ ለየት ብሎ ስላየው እስከነ ሻንጣዬ ከነኔ እኔ ጋር 1100 ብር እንደዛ ነው ባለቤቴ ነው የከፈለው።
እንደዛ ነው ሂሳቡን እንትንለው ማለት ነው። ግን ያው ቤቴ ድረስ አምጥቶኛል ማለት ነው። እና ልክ ተዛ ስንመጣ በቃ ራሱ ባለ ታክሲዎችም ይሁን ባለ ሚኒባሶቹ እነሱ የሆነ ያለ አይደለ ከፍ አድርገው ነው ለኛ የሚጠሩት ማለት ነው። ልክ እንደ ማንኛውም ህዝብ አይደለም። ግን የብቻ ብመጣ 7500 ነው። እኔ ኮንትራት ከኮምቦልሻ ሀይቅ ድረስ ኮንትራት ስንት ነው? እንደውም ቤተሰብ የሆነ ሰው ማለት ነው ቤተሰብ የሆነ ሰው ስንት ታመጣኛለህ? ጧይ ባልመጣ ነው ብለው 7500 ሀይቅ ድረስ አመጣታለሁ ብሎ አለኝ አለ። አስቡ ማለት ነው። እንደውም ትዝ ያለኝን ዛሬ ነገርኳችሁ በዛው አጋጣሚ ማለት ነውና እዚህ ላይ ኮንትራት ለምን ብዬ 7500 ብር እመጣለሁኝ? ስለዚህ ብዬ በራሴ ባለቤቴ ተቀብለኝ ስንመጣ 1100 ብቻ ህዝብ ጋር እንደውም ሌላ ሰው እኮ ተኮምቦልሻ ሀይቅ ድረስ 1100 አይከፈለውም። እኔ ግን ያው ተዛ ቦታ ስለመጣው ከውጭ ስለሆነ አስከፈለኝ ማለት ነው። ያው ቤት ድረስ ስላመጣኝ ማለት ነውና ይሄንን ነገር ብልጥ መሆን አለባችሁ። ተኮምቦልሻ ሀይቅ፣ ኮምቦልሻ መርሳ፣ ተኮምቦልሻ እዚህ እንደዚህ እያላችሁ በኮንትራት አትሄዱ። ህዝብ ጋር መሄድ ትችላላችሁ። እዚህ ቦታ ትመጡ እናንተ ደሞዛችሁ አቁሟል። እንደ ማንኛውም ህዝብ ነው የምትኖሩት እዚህ ቦታ ማለት ነው። ብር የለንም፣ ደሞዛችን አቁሟል አሁን በቃ። ስለዚህ እንደ ማንኛውም ድሃ ነው መኖር የምችለው እዚህ ቦታ ማለት ነው። በቃ መስከረም ነው፣ ዝንብ አለ ምናምን፣ በጣም ይደብራል። ቪዲዮ ላይ ስቀመጥ ደግሞ ዝንቦች የሚመጡት ነገር ማለት ነው። እና እህቶቼ ይቅርታ እና እነዚህ ነገሮች ኮንትራት ነገሮች በጣም ይጎዳሉና ኮንትራት ነገሮችን አታዘውትሩ። ኢትዮጵያ ስትመጡ ይህንን ነገር ብታዳምጡት። የኔን ቪዲዮ ጠቃሚ ነገሮችን ነው ሁልጊዜ የምለቀው። ትላንትናም ጠቃሚ ለቅቅ ያለው ከትላንት ወዲያም ጠቃሚ ቪዲዮን ለቅቅ ያላችኋለሁ ማለት ነው እህቶቼ። እና ኮንትራት የሚባል ነገር አታዘውትሩ። ምግብ ቤት የሚሆን ሄዳችሁ እኔ ከፍላለሁ፣ መንገድም ላይ ይሁን እኔ ከፍላለሁ አትበሉ። እና ደግሞ እንደዚህ ወደ አገራችን ስንመጣ ብዙ የቤት እቃዎችን መግዛት ማለት ነው። እውነቴን ነው የምላችሁ፣ እያየን ነው ሚዲያ ላይ በጣም የቤት እቃ የሚገዙ እህቶች አሉ። የ600 ሺህ ብር፣ የ400 ሺህ ብር፣ የ200 ሺህ ብር፣ የ300 ሺህ ብር እያስገዙ ነው። ኢትዮጵያ ስትመጪ ትሸጨዋለሽ። እውነቴን ነው የምልሽ። ያንን እቃ ኢትዮጵያ ስትመጪ አንቺ 10 ዓመት ሆኖሻላ በዱባይ ሆነሽ 10 ዓመት በሳውር ሆኖሻላ። ኢትዮጵያ እቃ ያስፈልጋታል መሰለሽ? አሁን እቃ ያስፈልገን። እውነቴን ነው የምላችሁ፣ እቃ አያስፈልግም ኢትዮጵያ ላይ። በቃ ሚዛናዊ የሆነ ቤት ውስጥ እቃ ሚዛናዊ በቃ ጎላ ሰርግ ጎላ ያስፈልገኛል ከነጭልፋው። ቢያንስ እሺ አለኝ ልበል 2 ጎላ ላድርግ። 1 ጎላ ቢኖረኝ 1 ጎላ ደግሞ ተጎረቤት ያመጣለሁ። አለቀ። ጭልፋም እንደዛው ማለት ነው። ሞሰቤን፣ ረከቦቴን፣ 1 ቁም ሳጥን፣ 1 አልጋ በቃ። ተዚህ ሌላ ምን ያስፈልጋል? ቡፌውን እሞላዋለሁ ስትይ አንቺ ብርሽ እዛ ሆኖ ቁጭ እውነት የትሸጨዋለሽ። እኔ የሆነ ጓደኛ አውርታኛል እዛ ዱባይ ሆኔ ግን 4 ነገሮች ነው ያልኳችሁ። ብዙ ነገሮች አወራኋችሁ መሰለኝ ማለት ነው። ለ4 ነገሮች ነው እዚህ የመጣችሁትና የሆነች ኦሮሞ ናት ልጅቱ ከኔ ጋር የምትሰራ ነበረች እና 6 ዓመት ዱባይ ኮንትራት ሰርታ ወደ አገሯ ገብታ ካርጎ አርጋለች። እውነቴን ነው የምላችሁ፣ ካርጎ አርጋ አገሯ ገብታ እችሊ ለመውለድ ነው እንግዲህ 6 ዓመት ቆይታ አዲስ ሙሽራ ሆና ነው ወደ ዱባይ እንኳን የሄደችው። ከዛም በኋላ ከ6 ዓመት በኋላ ወደ ኢትዮጵያ ወደ አገሯ ስትገባ ካርጎ አርጋ ነው የገባችው። አዲስ አበባ ተቀበለኛለች። ቴሌቪዥኑ አላለፈልኝም በሰዓቱ እዛው ሰብሬዋለሁ ይብላኛለች። እውነት በጣም ነው የምታስቀኝ። ያዛች ልጅ ታሪክ ብዙ ነው በወራችሁ፣ በጣም ብዙ ታሪክ አላት ማለት ነውና ያው አሁን አጠር አድርጌ ነው ትንሽዬ ነው የማወራችሁና እቃውን ያረገችው ልንገራችሁ ብዬ ነው። እና ባለቤቷ የሆነ ግብርና ስራ የሆነ የመንግስት ሰራተኛ ባሏ ማለት ነው። እና ወዲያው እንደገባች ነፍሰ ጡር ትሆናለች። ባሏ ይታመማል። ባሌን በሆነ የሰው እጅ ነገር አለ አይደል እንደ ድግምት ነገር እሱን አስነኩትና ታመማለች። 2 ዓመት አስታመምኩኛለች ባሌን ማለት ነው። ያም ደሞዙ እያለ በወር ታያቋርጥ በህመሙ ምክንያት የሆነ አይምሮ ጭንቀት አድርገውበት ደሞዙ ይገባል አለች። ሄዶ ካላዋጣው በራሱ ስለሆነ የሚገባው እኔ ማውጣት አልችልም። ያንን ይዤ የሄድኩትን እቃ እየሸኩኝ እሱን አስታመምኩበት። ወይም እሱም እንግዲህ ሳይድንላት ሞተ። እሱ ባሌ እንደሞተ ለልጆቼ እየሸኩኝ ያንን እቃ እየዋጣሁ ሱቅ እየወሰድኩ እየሸኩኝ ለልጆቼ አበላ ነበረ፣ ምግብ እገዛበት ነበረ። በሰዓቱ ተሳስቻለሁ አለች። ግማሹ እቃ እንደቀራት ተመልሳ ባሏን በ8ኛው ወር በ6ኛው ወር እንደዛ ነው በሞተ ተመልሳ ዱባይ ሄደች። እኔ ጋር የተገናኘ ነው ማለት ነው። ዱባይ ሄዳ
እኔ ያለሁበት እህቷ ቤት ገባች የምታወራኝ ማለት ነው ቶች። ከዛም በኋላ ያን ዕቃ እየደወሉ ጎረቤቶቿ ይሄን እናንሳ ወይ ይሄን እንውሰደው ወይ እያሉ በቃ እርጅኖ ይበለዋል። ግማሹ ወደ ገጠር እንውሰደው ወይ ቤተሰብ ይደውልላታል። ቤቱ ክፍት ነው። ገባችሁ? ወንድሟ ትምህርት እየተማረ ዩኒቨርሲቲ ከተማ ላይ ነው፣ ህጋዊ ምናምን ቤት አላት። ባሏ የሆነ በጣም ጥሩ ኗሪ ነበረች። እውነት ስለ ታሪኳ እኔ እንጃ ይዛች ልጅ ማለት ነው። እና እኔ የተሳሳኩት ዱባይ ሁኔ ያለች ካርጎ አድርጌ እቃ ገዝቼ ወደ ኢትዮጵያ መግባቴ ምነው ብሬን ይዤ አስቀምጬ ነው ወርቄን ገዝቼበት በሆን። እኔ ግን ያው ባለሟል ወይም እዛ ሂጅ ሀብታም ለሆን መስሎኝ ነበር አለ። ቁጭ ብዬ የምበላ መስሎኝ ነበር። ግን ያንን ነገር እየሸኩኝ ለልጆች ያበላሁት ምግብ እየሸኩኝ ባሌን አስታመምኩበት አለች። ስለዚህ ብዙ ዕቃ የምትገዙ እህቶች እባካችሁ ተዝ ተቆጠቡ ማለት ነው። ብዙ ዕቃ ለመግዛት እንትን አትበሉ ማለት ነው። አታስቡ። ኢትዮጵያ እውነቴን ነው የምላችሁ ሁሉም አለ፣ ትመጡ አለ። በቃ የፈለጋችሁትን ዕቃ መግዛት ትችላላችሁ። ዕቃ 100% ተውት አይደለም። ዕቃ የማስፈልገኝ ተሆነ የሚያስፈልገኝን ዕቃ እገዛለሁ። ግን የማያስፈልገኝን ዝም ብዬ ማጥጬ እዚህ መጨረሻውን እሸጠዋለሁ። ልብስ ሁሉ ይኸው በየእንትኑ ተዘርግቶ ነው የሚወረው እዚህ ማለት ነው። በቃ ተዘርግቶ ለመሸጥ ያሁን ለማን ነው እንዴ ነው ያለ ነው የሚሸጠው ልብሱ። እውነት ሳልባጅ ተራ ብንገባ ሁላችንም ከአረብ ሀገር የመጣ ነው የምንሸጠው። ስለዚህ ከአረብ ሀገር ስንመጣ ልብስና ዕቃ እየጓፈፋችሁ አትንቁ። ወርቅ ገዝታችሁ ተመጣችሁ እሱቅ ታስረክቡታላችሁ። ብራችሁን ያዙ፣ ገንዘባችሁን ያዙ። በቃ ይሄን አድርጉቶቼና ጠቃሚ ቪዲዮ